ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠር ያኳር የሚደረገው ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል? እንዲሁ ገርማቸዋል እኮ። ምንኩስና ዋጋ የሚሰጠው ነው። ክብር ይገባዋል። ዋጋ የሚሰጠው ነው። ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። አሁን ሁሉ ነገር ቀነሰ፣ ዋጋ አጣ። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። እስኪ በሉ። ስለዚህ ከዛሬ በኋላ ምን ያለው ሰው መሆን አለባችሁ? ዋጋ ያለው ሰው መሆን። እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። ለምንድን ነው ዋጋ ያለው ሰው መሆን የምንለው? በሶስት ምክንያት ይህንን ርዕስ እንማማራለን። ዋጋ ያለው ሰው መሆን የሚለውን አንደኛ፣ ሁላችንም ዋጋ የሌለኝ ሰው ነኝ የሚል ስሜት እንዲሰማን እያደረገን ስለሆነ ሰይጣን። ሁለተኛስ፣ የሰው ዋጋ አልገባን ስላለ። ሶስተኛስ፣ ዋጋችንን ስላላወቅን። በዚህ ምክንያት ዋጋ ያለን እንድንሆን እንማማራለን። ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት ነው። ሶስተኛ ደግሞ የራሳችን ዋጋ ስላልገባን ነው። በዚህ ምክንያት ዋጋ ያለው ሰው ስለመሆን እንማማራለን። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው? ጥሩ ቢሆን ነው ማለት ነው። ዋጋ ውድ የሆነ ነገር ጥሩ ነው ብለን እናስባለን። የሌለ ነገርም እንፈልጋለን። የሌለ ነገር አሁን ሰው ለምን ይመስላችኋል ወርቅ ቀለበት ሲያሰራ የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድነው ችግሩ? ምን ችግር አለ? ጠቅለል ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትም በምናምን በጋራጅ አለስልሶ ሰው የብርጭቆ ወረቀት የማያደርግ የቆርቆሮ ቀለበት የማያደርግ ምን ችግር አለ? መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሩ የሽቦ አጥር ታውቃላችሁ? እሱንስ ቀለበት የማያደርግ ምን ችግር አለ? ለምንድን ነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ነው። ጋብቻው ትልቅ መሆኑን ዋጋ ውድ በሆነ ንጥረ ነገር ይገልጻል ማለት እንጂ ግን ምንም የቆርቆሮም ቢሆን የምንም ቢሆን የብርስ ለምን አያደርግም? መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታደርጉት? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል የሚያደርጉት? ፈረንጆቹ ሁሉ ከፍ ሲሉ ደግሞ የምንድን ነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የእንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋ ውድ የሆነ ነገር ምንድን ነው? ዕቃው ጥሩ ነው። ዕቃው ይከበራል፣ ተከብሮ ይቀመጣል። ከገዛናቸው ዕቃዎች ውስጥ ሁሉ አንዱን እንዲያው አንዱ ልጅ መጥቶ የሆነ ቦታ ጣል ሲያደርገው አንተ ስንት ነገር እንደፈሰሰበት አላወቅም ብለን የምንቆጣው። ዋጋ ያስከብራል። ዕቃውን የተከበረ ቦታ ያስቀምጠዋል።
እንዲጠበቅ ያደርገዋል። እንክብካቤ እንዲኖረው ያደርጋል። ዓይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ፣ ሰው እንዲያከብረን አንተ ሰውዬ እኔ ነግሬያለሁ አክብረኝ፣ አያከብረንም። እባካችሁ እነገሌ እንዲያከብሩኝ ቅስቀሳ አድርጉልኝ፣ በፍጹም። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላስ ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠሪያ እኮ የሚደረገው ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል? እንዲሁ ገርማቸዋል እኮ እኔን አይቼ ነው ወይ እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምንድን ነው? ለመወደድ። አቤት እናቴ አይደለም፣ ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። አዎ፣ ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። በሞት የዋጋ መጨመር በሉ። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚያፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራል? ይሄው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለ በትንሹ። ማህበረ ሥላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ ያለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለራሱ ጥሩነት የተናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ ዕውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ፣ እናንተ ዕውቀት አላችሁና እኔ እበልጣችኋለሁ፣ ዞር በሉ አላቸው። መልስ አጥተው ነው ተመልሰው የሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ ደግሞ እያነሳ ይጥለዋል ሰው።
ያለበት ቦታም ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉ። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነብዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ርህሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹህ ድንግል፣ ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነብይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው። የስግደት ወዝ የጠገበ አንድ መደረቢያ ነው የነበረው። ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበርና ኤልያስ አንድ ምውት ነው ያስነሳ፣ በህይወቱ አንድ ሙት ነው ያስነሳ ኤልያስ። ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሃሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመታው ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቱ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደሚጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው።
እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል፣ ዋጋ አጥቷል ሁሉም ነገር። ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር፣ ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ዋጋ የሚሰጠው የትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይሄን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ህዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና አይሰማ። አባትነት ዋጋ የሚሰጠው ነው። ምንኩስና ዋጋ የሚሰጠው ነው። ክብር ይገባዋል። ዋጋ የሚሰጠው ነው። ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው አሁን ማለት ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። አሁን ሁሉ ነገር ቀነሰ፣ ዋጋ አጣ። እንዴ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያረጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምህላ ያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት ነው የደገሙት ፊታቸው አለው። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት፣ ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም እድግ ለነ አብሳነ ወጌጋየነ ከመ ንሕነኒ ንድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላድነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግስት ኃይሎ ስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍ ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን
ሚዛን እንዲደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ። እሳት አጥፍተውበታል እነ ቅዱስ መርቆሬዎስ። ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ። ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ። ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥብጦ ሲሰጡት ሲያማትብ ነው መርዙ ወደ ሕይወትነት የተለወጠለት። ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ እንዲህ ይላል፣ 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘው ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድን ነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘው ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነጋል፣ ይሰነበትልሃል። 15 ደቂቃ ተጉዘህ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። እንዴ ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንዲሁ ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ፣ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይሄ እኮ ውድነት ነው። ታውቃላችሁ? ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነዋ ሰውነት ውድ ነው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለውም። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት፣ ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለው፣ ከባህርም አወጣው። ዘመን ጥሎኝ አትበል። ጌታዬዋ ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኝ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? 1 ሰዓት ነው? 2 ሰዓት ነው የጣለ? መስከረም ነው የጣለ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣልን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረውን ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናል እኔን ለራሴ
አትጣይኝ ብሏል። እስኪ በሉ ሁላችሁ ድንግል ማርያም ወይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ሙስለማ ለራሴ አልሆንም ነው። እኔ ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶች፣ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖረን። ልንገራችሁ፣ ዋጋ ያላቸው ሰዎች ተወርውረው እንኳን ቢሆን ይወጣሉ። ቅዱስ ጎርጎርዮስ ዘአርማንያ የሚባለው አባት ንጉሱ ዘመን ተመቸው፣ ክርስቲያኖችን ይጠላል። ጎርጎርዮስን ወስዶ ገደል ውስጥ ወረወረው። ሲወረውረውሳ ዋጋ ያለው የእግዚአብሔር ገንዘብ ነው። እግዚአብሔር ምን ብሎ ነበረ? ሀባሃሎ መዝገብክሙ ህዬ የሉ ልብክሙ፣ ገንዘባችሁ ባለበት ልባችሁ በዚያ ይኖራል ብሎ ነበረ ጌታ ሲነግረን። ገንዘባችሁ ባለበት ልባችሁ በዚያ ይኖራል ማቴዎስ ወንጌል ምዕራፍ 6 ላይ። ይሄ ስለዚህ ምንድን ነው? ጎርጎርዮስ የእግዚአብሔር ውድ ገንዘብ ነው። ውድ ሰውነት ያለው በኃጢአት በድንቁርና በክደት ያረከሰ ውድ ሰው ነው። የእግዚአብሔር ገንዘብ ውድ ገንዘብ ተወርውሮ ይጠላል እንዴ? የለም። ወርውሮ ሲጠው ምን አለ? አንዲት ድሃ ሴት እንድታየው አደረገ። ለ15 ዓመታት ያክል ከጉድጓድ ውስጥ ስንቅ በገመድ እያቀበለችው ሲመገብ ኖረ። ከዚያስ እግዚአብሔር ይህንን ውድ ወርቁን ከዚያ ጉድጓድ ሊያወጣው ፈለገ። እግዚአብሔር ንጉሱ አበደ፣ አይምሮውን አጣ። መፍትሄ ሲያጡ እግዚአብሔር በሕልም ለእህቱ ተገልጾ ገደል የወረወረውን ጎርጎርዮስን ካላወጣችሁ ወንድምሽ አይድንም ማለት። እግዚአብሔርም እነዚያም ሰዎች ገመድ ልከው ጎርጎርዮስን አውጥተው በፈረስ ጭነው ታጥቦ ልብሰ ተክህኖውን ለብሶ፣ ልብ በሉ፣ ያንን አውሬ ሆኖ የነበረ ንጉሥ ፈወሰው። ለጳጳስነትም በቃ። ወርቅ ጭቃ ውስጥ ቢጣልም ጭቃው ተጠርጎ ራስ ላይ ጌጥ ሆኖ ይወጣል፣ ዘውድ ይሆናል። ንጉሥ ጥሎት የነበረውን ጎርጎርዮስ እግዚአብሔር አንስቶ ጳጳስ አደረገው። በቤት ውስጥ የሆነ ዋጋ ያለው ሰው ቢደበቅም እንኳን ቦታው ላይ መጥቶ ይከብራል። ቅዱስ ኤጲፋኒዎስ የሚባለው የቤተ ክርስቲያን አባት እኔ ጳጳስ መሆን አይገባኝም አልመጥንም ብሎ ባቄላ መካከል ቢሸሸግ ምን እናደርጋለን ብለው ጠፍቷቸው ቁጭ ሲሉ አህያ ጠፍቷቸው ሲፈልጉ አህያው ሄዶ ኤጲፋኒዎስ ከገባበት ባቄላ አዝመራ ገባ። ሊያስወጡ ሲገቡ ኤጲፋኒዎስ እዚህ ያለ ማንን እንፈልጋለን? አስረው ሾሙት። አስረው ወስዶ ዋጋ ያለን ሰው ከሆነ ራሳችንን ብንደብቅ መቼም ቢሆን ጠፍተን አንቀርም። እትክል ተከብቶ ሀገር እንተ ታንጸት መልተደር ቁባት መብራት አያበሩም። መቅረዝን በቦታዋ አስቀምጠው ለቤቱ ሁሉ እንድታበራ ያደርጓታል እንጂ ብሏል የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ሲናገር። ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ ቢል መልሶ ይደበቃል። የኛ ገርገበሬ ሊቁ ብሎ የለ ሲተርት ወቁኝ የኢትዮጵያ ገበሬ እኮ ከዚህ ዘመን ፒኤችዲ ይሻላል። ማምላክን እንደው በደንብ ነው የሚሻለው። ባለ ፒኤችዲዎች ይቅር በሉኝ፣ ለስብከት ያህል ነው። ሊቅ ናችሁ፣ ግድ የለም ሊቅ ናችሁ። ማስተርሶችም ሊቅ ናችሁ፣ ዲግሪዎችም ሊቅ ናችሁ። በቃ ሊቅ ናችሁ በሏቸው አንድ ጊዜ። በቃ ሊቅ ናቸው እንዴ? ምኑ ናቸዋል እናንተ? ልታጣሉኝ አስባችኋል መሰለኝ። ርዕሳችን ምንድን ነው ንገሩኝ እንጂ ምን አላችሁ? ዋጋ ያለው ሰው መሆን። እግዚአብሔር ይስጥልን። ዋጋ ያለው ሰው መሆን እንዴት እንደሚያስከብር አያችሁ? አዎ ዋጋ ያለው ሰው እንደዚህ ነው። አበቦችን ታውቋቸዋላችሁ? አበቦች ስለ አበባነታቸው ማስታወቂያ በንቦች ሰፈር አስነግረው አይደለም ንቦች የሚሄዱት።
ንቦች የአበባ ትምህርት አያውቁም። አበባ ማለት ምናምን ኦክሲጅን ያለበት ምንድን ያለው ብትለው ንብ አይሰማም። ዞሮ ዞሮ ግን አበባ ዋጋ ያለው ነገር እንደሆነ ያውቃሉ ነው ጉዳዩ። እሱ ነው ዋጋ ስላለው አበባ ዝም ብሎ ንብን ከቀፎዋ ግልብጥ አድርጎ አስወጥቶ ይጠራታል። ዋጋ አለው አበባ። ዋጋ ስላለው ንብን ይጠራል። ስለዚህ ወርደው ይቀስማሉ። ከቃሉ ጋር ናችሁ። ዋጋ ያለው ሰው ያለበት ሆኖ ይስባል። በዚህ ምድር ላይ ዋጋ ያላት ሰው አንድ ትልቅ ሰው አለች፣ ድንግል ማርያም ትባላለች። ዋጋ ያላት ስለሆነች እግዚአብሔርን ከሰማይ ሳበችው። እግዚአብሔርን የሳበ ዋጋ ነበራት። ለዚህ ነው በተረፈ ቄርሎስ ላይ ኤራቅሊስ ወይ ጵሮቅለስ የሚባለው ሊቅ ሲናገር አስተጋባአተነ ቅድስት ድንግል እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ ጥፋት የሌለበት የማይለወጥ ድንግልና ያላት ልባም ዕቃ ድንግል ማርያም ሰበሰበች ይላል። ምንድን ነው ያላት? ልባም ዕቃ፣ ዋጋ ያላት ዕቃ። ንብ ወደ አበባ እንደሚሄድ መላእክት ሁሉ የከበቧት ድንግል ማርያም እኮ አይገርማችሁም? የ15 ዓመት ልጅ እኮ አንዲትን ዋሻ የሰማይ ከተማ አድርገው አደረች። ዋጋ ያላት፣ አይኗ ዋጋ ያለው፣ ጆሮዋ ዋጋ ያለው፣ ህሊናዋ ዋጋ ያለው፣ ማህፀኗ ዋጋ ያለው፣ ልቧ ዋጋ ያለው፣ ሰውነቷ ዋጋ ያላት ድንግል ማርያም ብቻዋን ያለ ሰራዊት፣ ያለ ቀስቃሽ፣ ያለ ሀብት፣ ያለ ንብረት፣ ያለ ምንጣፍ፣ ያለ መጋረጃ በአንድ ፈረፈር በአንድ በረት ውስጥ ምድሩን ሰማይ አድርገው አደረች። ዋጋ አላታ። መላእክት ሁሉ ከሰማይ ወረዱ። ወሰማይ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ አለ ቅዱስ ሳዊሮስ። ቤተልሔም ሰማይ ሆነ፣ ሰማይም ቤተልሔምን ሆነ። እስመ ኮነ አምላክ ሰባ፣ አምላክ ሰው ሆኗልና። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ድንግል ማርያም አምላክን ስለወለደች ወስብሐትን ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ የመላእክት ቅዳሴ በምድር ተደረገ። ጽርሐ አርያም እዚህ ሳይኖር፣ የሰማይ ዙፋን ሳይኖር፣ ያኛው ሰማይ ነድ እሳት የሚፈልቅበት ሰማይ ሳይኖር እመቤታችን በረቱን ሰማይ ያደረገችው። አምላክ እሷን ብሎ መጥቷልና እስመ አፍቀረ ንጉሥ ስነኪ፣ ንጉሥ መዓዛ ድንግልናሽን ወዶታልና አለ ቅዱስ ዳዊት መዝሙር 44 ላይ ሲናገር። ንጽሕናዋን ወዶ አምላክ ከሰማይ ቢወርድ ምድሩን ሰማይ አደረገች እመቤታችን። እንዲያውም አባ ጊዮርጊስ ሲናገር ምን ይላል መሰላችሁ? ያችን የመድኃኒት እናት እግሯ የቆመበትን ትቢያ እንድልሰው ማን እድል በሰጠኝ፣ ተከትያት ግብፅ ለግብፅ እንድዞር እድል ማን በሰጠኝ፣ ምን ነው ተገኝቼ ጫማዋን በተሸከምኩ፣ ቤተልሔም ላይ የተደረገውን ባየሁ። ዮሴፍ ወሰሎሜ እምለፌ ወለፌ፣ ዮሴፍና ሰሎሜ በቀኝ በግራ፣ አድ ጎላይም እምለፌ ወለፌ፣ ከብትና አህያ በጎንና በጎን፣ እነዚህ ህየንተ ኪሩቤል በኪሩቤል ፈንታ ሆኑ። ድንግል ማርያም ሰረገላ እሳት ሆነች፣ ቤተልሔም ጽርሐ አርያም ሆነች ይላል። ዋጋ ያለው ሰው ለምድርም ዋጋ ያሰጣል። እመቤታችን ዋጋ ያለው ሰው ሁና እናቴ በረቱን ዋጋ ሰጥታው አደረች። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ አገርን አመድ ያደርጋል። ዋጋ የሌለው ሰው። ዋጋ ያለው ሰው ደግሞ የተናቀውን ያከብራል። እግዚአብሔር ዋጋ ይሰጠን፣ ዋጋ እንዲኖረን ያድርገን፣ ዋጋ እንዲኖረን ያድርገን። ዋጋ ያለን ሰው መሆን ማለት ምን ማለት ነው? የመጀመሪያው የእግዚአብሔር ቤተሰቦች ዋጋችንን ማወቅ ነው። እስቲ ዋጋችንን ማወቅ በሉ።
አቤት እስቲ የኔ ዋጋ ስንት ነው በሉ። አንድ ጊዜ ሁላችሁ በሉ። ስንት ነው የኔ ዋጋ ስንት ነው ብላችሁ አስቡ። ዋጋችን በደንብ ነው። በህይወታችሁ ዘመን ሁሉ ዋጋችሁን እወቁ። አንድ ነገር ላሳያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በዚህ ዓለም ሳይኮሎጂስቶችም ኢኮኖሚስቶችም ሰክሰስ የሚባል ርዕስ ያወሩልናል። በየመጡ ሰክሰስ ይላል። ሰክሰስፉል ይባላል ሰው። ግን ምንድነው ሰክሰስ ግን ለኛ ለክርስቲያኖች? ይገርማችኋል። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ? ሰክሰስፉል ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይህ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ ሴትዮ ምንድን ያለች? ሴትዮይቱ አሉ እውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላ መልስ ስሙ። ሀብት ቢኖረው እውቀት ከሌለው እውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ ይኸውላችሁ፣ ሴቶቹ አሉ። አይገርማችሁም? እነሱ አሉ ይኸውላችሁ። እውነታችሁን ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው። እውቀት ስላችሁ ኤክስ ፕላስ ዋይ አይደለም። እውቀት ማለት ራሱን የሚገዛ ሰው ነው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት። ልብሷ አንድ ነበርና ድንግል ማርያም ያልተሳካላት ሰው ናት። ቤት አልነበራትምና ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው። በአህያ ይጓዝ ነበርና ፈረስ እንኳን አልነበረውም። እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም። ዋሻ ውስጥ ያድር ነበር እንጂ ለቆናጽል ግበው ቦሙ ለዋፈ ጸማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀበያ ሰምክ ርሶ። የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። ሲጀመር ስርዓተ ትምህርታችን አበላችሁና ቤዚክ ኒድስ ብሎ ምንድን ብለውልናል? ምግብ፣ ልብስ፣ መጠለያ ብሎ ቁጭ መሰረታዊ ፍላጎቶች አለና ምንድን ነው ብለናል? ምግብ፣ ልብስ፣ መጠለያ። አሁን መሰረታዊ ፍላጎት ነው ምግብ፣ ልብስ፣ መጠለያ። አባልርቦት ስላለ ነው እንዳትሉ፣ እንደሱ አይደለም። ምግብ፣ ልብስ፣ መጠለያ ያስፈልጋል ነው እንጂ መሰረታዊ። አሁን ቢጨንቃቸው ሳይንቲስቶች አጥንተው የለም ሌላ ምን ጨምር ፒስ ብለዋል። ሰላም ጨምር፣ ነገም ትጨምራለህ ገና። ቆይ አሁን ደግሞ እያጠሩ ሰልፍ አዌርነስ፣ ራስን ማወቅ ራሱ አንድ ቤዚክ ኒድ ነው ብሎ ማለት ጀምረዋል። ይሁን ጥሩ ነው፣ እንኳን ደህና መጣችሁ፣ ያስጨርሳችሁ። እኔ አሁን እምላችሁ ሰው ዋጋ አለው የሚባለው ምንድን ነው? የመጀመሪያው ከቃሉ ጋር ናችሁ። የሰው ልጅ ዋጋው እግዚአብሔርን መምሰል ይባላል። የሰው ልጅ ዋጋው ማንን መምሰል ነው? ንገሩኝ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሰው ልጅ ዋጋው እግዚአብሔርን መምሰል ነው። ይህን በደንብ አድርጋችሁ እወቁት። ስለዚህ ቀኑን ሙሉ ዋጋ እንዲኖራችሁ ከሆነ ከፈለጋችሁ እግዚአብሔርን የምትመስሉበትን መልክ የሚያበላሽባችሁን ነገር እየተጠበቃችሁ ዋሉ። ዋጋ የሚኖረን እግዚአብሔርን ስንመስል ነው። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ወደ ምስራቅ ዙሮ ከሄዱ ጥላ ከኋላ እየተከተለ ይመጣል። ገንዘብ ጥላ ነው።
ወደ ምስራቅ ሲዞሩ ጥላ እየተከተለ እንደሚሄደው ወደ እግዚአብሔር ስንዞር ሁሉም ተከትሎ ይመጣል። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። የመጨረሻ የእግዚአብሔር ቤተሰቦች ለምንድነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ ይሰራልን? እግዚአብሔር ይበላል አይበላም? ምመናን ይበላል? ንገሩኝ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙ የሚበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው። ለዚያውም ጥቂት ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል ነው የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። መሀል ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳሉ። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። አንዴ ድገሙት። አቤት! እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ይሁላችሁ ሰው የተሰጠው እግዚአብሔርን መምሰል ነው ትክክለኛ ዋጋው። እግዚአብሔርን ስለመሰለ ገነት ተሰጠው። እንስሳትን ግዛ ተባለ፣ ምድርን ግዛ ተባለ፣ የሰማይ ወፍን ግዛ ተባለ፣ አራዊትን ግዛ ተባለ። ይሄ ብቻ አይደለም። ኢተአምሩኑ ከመመላእክት ጥቀን ኮን መላእክትንስ እንኳን እንድንገዛ አታውቁም፣ በመላእክት እንኳን እንድንፈርድ አለ ቅዱስ ጳውሎስ። ስልጣን ተሰጠው። ይሄ የሰው ልጅ መልክ ነው። ትክክለኛ ዋጋው እግዚአብሔርን መምሰል ነው። ከዛ በኋላ ያን መልካችን ተውንና ምን ሆንን? የሰውነት ዋጋችንን ትተን ከብት ሆንን፣ እንስሳ ሆንን። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሶች ሆነ አለ ዳዊት። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የኛን መልክ ለብሶ መጣ። ወነሳ አርአያ ገብር የባሪያን መልክ ይዞ መጣ። አንደ ርሶም ኩሉ ከሁሉ ድሃ ሆነ። ከመትባሉ አንትሙ በንዴተ ዚአሁ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እሱ መጣና የኛን መልክ ለበሰና ዋጋ የሌላችሁ እንስሶች ሆናችሁ ነበርና ዋጋችሁ የሆነ መልካችሁን ልሰጣችሁ የእናንተን መልክ ለበስኩ ለማለት እንስሶች መሃል የተወለደበት ምክንያት ያ ነበረ። እናንተ ዋጋ የሌላችሁ እንስሳ ሆናችሁ ነበረ። ዋጋችሁ ደግሞ የኔ መልክ ነበረ። ዋጋችሁን ለመስጠት እናንተን መስዬ መጣሁ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። አንተን በአምሳሉ ሊወልድ እሱ ያንተን መልክ ይዞ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን መልክ የለበሰው የሰው ዋጋ ውድ መሆኑን የምታውቁት ሰው እግዚአብሔርን መምሰሉ ውድ ስለሆነ የሰው ዋጋ እግዚአብሔር ሰው እስኪሆን ድረስ አደረሰ። አያችሁ፣ አንዳንድ ዕቃ ከጠፋ ከብትም ተሽጦ ቤትም ተሽጦ በቀላሉ የማይመለስ ዕቃ አለ። ሰው ውድ ዋጋ ነበረ። ሰማይ ቢለወጥ አይመልሰው፣ ምድር ብትለወጥ አትመልሰው፣ መላእክት እንኳን ለውጥ ቢሆኑ አይመልሱትም። ሰው ውድ ነገር ነበርና ውድ የሆነውን የሰው ልጅ አንድ እግዚአብሔር መጥቶ እሱ ብቻ ለውጥ ሆኖ መለሰው። የሰው ልጅ ዋጋው እግዚአብሔር ሆነ እላችኋለሁ። እስቲ የሰው ልጅ ዋጋው በሉ። ማን ሆነ? እግዚአብሔር ሆነ። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአይላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለው። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢተአምሩኑ አንትሙ ከመ ታቦቱ ለመንፈስ ቅዱስ ዘህዱር በላዕሌክሙ እስመ ተሳየጠክሙ በሴት ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን?
በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል፣ ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህን የሚታወቀው 10ኛ ክፍል ወድቀ ሊሆን ይችላል፣ ተመርቀ ስራ ላገኘ ሊሆን ይችላል፣ እየጀመርክ እየተበላሸብ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለህ ሰው ነህ። ይህን ማወቅ ዋጋ ያለን ሰው ነን። ዋጋችንም እርሱ ክርስቶስ ነን። ከዚያ በኋላ የዋጋችን ክብር ምን አደረገው? ልብስ ምን ሆነ? ዋጋችን ትልቅ ስለሆን ለኛ የተገዛንን ልብስ ምን መሰላችሁ? ሐር መሰላችሁ እንዴ? አይደለም። ወርቅ የተጎነጎነበት መሰላችሁ? አይደለም። ብር የተጠለፈበት ነው? አይደለም። እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእግዚአብሔር ቤተሰቦች ክርስቲያኖች ዋጋችን ውድ ነው። ውድ ስለሆነ ስንጠመቅ የለበስነው ክርስቶስ ነው። እኛ በምድር ላይ ያለን ውድ እንግዶች ነን ክርስቲያኖች። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ለኛ የተመረጠልን ምግብ የአምላክ ሥጋ ነው። ለኛ የተመረጠልን ምግብ የአምላክ መጠጥ፣ የአምላክ ደም ነው። ውድ ነንና የእግዚአብሔር ቤተሰቦች ሰምታችኋል። ለኛ ልብሳችን ክርስቶስ ነው። ምግባችን ክርስቶስ ነው። ማዕዳችን መስቀል ነው። ሀገራችን ደግሞ ሰማይ ነው። ርስታችንም ሰማይ ነው። አባታችን እግዚአብሔር ነው። የእግዚአብሔር ለኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ሥጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግሥተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። ሥጋችንን ለበሰ። ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት። ከመላእክት ልዕልና ይልቅ የሰው ልጅን ውርደት ለወደድክ ለአንተ አንክሮ ይገባል ይላል አባ ጊዮርጊስ። ለኛ ዋጋችን ይሄ ነው። ለኛ ዋጋችን ማስቀደስ ነው። በእግዚአብሔር ቤት የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘ አይልም። እናንተ ግቡ፣ እናንተ ኑ፣ አንተ ና፣ አንቺ ነይ አይልም። እግዚአብሔር ሁላችንም የሚሰማን አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው?
የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበቡን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናቡ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው። ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። ዋጋ የሌለኝ ሰው ለምትሉ ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ ቤተክርስቲያን ውስጥ ከሚገርመኝ ነገር መካከል መስቀል ቢሰበር፣ ጽና ቢሰበር ሰባራ ዕቃ ተብሎ አይጣልም። ዕቃ ቤት ውስጥ ሰባራ ዕቃ በክብር እንዲቀመጥ በፍትሐ ነገሥት ታዟል። ቤተ ክርስቲያን ውስጥ አገልግሎት የሰጠ የጥላ ቅዳጅ በውጭ አይጣልም። ምን ይመስላችኋል? ሰባራ ዕቃ የማይጣልባት ግን የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው፣ ሰው ቦታ አለው። ንዋያተ ቅድሳት የሰው ውክልና ናቸው። ሰው ክብር አለው። ስንሞት ለምንድን ነው? በአዲስ ኪዳን ስንሞት አይገርማችሁም? ሰው ሲሞት አይታችሁ ታውቃላችሁ? ሰው ሞቶ ሲቀበር ከመቀበሩ በፊት አስከሬኑን መጀመሪያ ፓትርያርኩ ካሉ ፓትርያርኩ ናቸው መጀመሪያ የሚስሙት። ቀጥሎ ጳጳሱ ይሽሙት። ቀጥሎ በየማዕረጋቸው ጳጳሳት፣ ሊቃነ ጳጳሳት፣ ከዛ ቆሞሳት፣ ከዛ እያሉ ይስማሉ። ስንቀበር ድባብ ተይዞልን፣ ያ ድባብ ምንድነው? ድባቡ የሚያዘው ጥላው የሚያዘው ጥላ ተይዞ የምንፈታ ለምንድነው? በብርሃን መጋረጃ መላእክት ስለሚያጅቡን፣ ክርስቲያን ስለሆን፣ የንጉሥ ልጆች ስለሆን፣ ልዕልት ስለሆን ነው። በቤተ መንግስት በቤተ ክርስቲያን ታጅበን ክርስትና ተነስተን ታጅበን እንሞታለን። ሞታችን ክቡር፣ ልደታችን ክቡር። በሞቱ በሕይወት አክብሮ ነው ክርስቶስ ስርዓት የሰራልን። ስለዚህ እግዚአብሔር ቤተሰቦች መድኃኔ ዓለም ኢየሱስ ክርስቶስ በራሱ መዓዛ ጣፍቶ ክብር ሰጥቶናል። ሰውንም አክብሩ። ስትወልዱ ለልጅ ክብር ይኖራችሁ። ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ፣ የሰው ዋጋው ክርስቶስ ነውና። ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙም ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣
የእናንተ የራስ ፀጉራችሁ እንኳን ክቡር ነው፣ የክርስቲያን መቃብሩም ክቡር ነው። የእነ አቡነ ተክለ ሃይማኖት መቃብር እስከዛሬ ድረስ አጋንንትን ያንቀጠቅጣል እና የክርስቲያን መቃብሩም ክብር አለው፣ ክርስቶስን ተሸክሞ የሞተ ሥጋ ክብር አለውና ዋጋ ያለን ሰዎች እንድንሆን ከክርስቶስ ጋር እንኑር።